ሰላም ጤና ይስጥልን ተመልካቾቻችን ባለፈው በክፍል 1 ዝግጅታችን አቶ ታዬ ደንደዓ በተለያዩ መድረኮች የሰጣቸውን ቃለ መጠይቆች በተመለከተ ከረዳ ፕሮፌሰር ትንግርቱ ገብረጻዲቅ ጋር ቆይታ ማድረጋችን የሚታወስ ነው። የአቶ ታዬ ደንደዓ የአማርኛ ቃለ መጠይቅ በሆርን ኮንቨርሴሽን ላይ ክፍል 2 እና ክፍል 3 ከትንግርቱ ጋር ቃለ መጠይቁን ካደረግን በኋላ የተላለፈ ሲሆን እነዚህን ሁለቱን ቃለ መጠይቆች መነሻ አድርገን በሚቀጥሉት ቀናት ዳግም ተገናኝተን ስለ አቶ ታዬ ደንደዓ ስለተናገራቸው እውነቶችና የተለያዩ መረጃዎች የምንወያይ እንደሚሆን ከወዲሁ እንገልጻለን። አቶ ታዬ ደንደዓ በሁለቱ ተጨማሪ ክፍሎች በተለይም በአማራው ላይ የአብይ አህመድ አገዛዝ እንዲሁም አብይ አህመድ በግሉ ያለውን አጠቃላይ ተልእኮና እቅድ የተመለከተ መረጃ አውጥቷል። ይሄም እያነጋገረ የሚገኝ ጉዳይ ሆኗል። እነዚህን ጨምሮ ሌሎችን መረጃዎችን በተመለከተ ከረዳ ፕሮፌሰር ትንግርቱ ገብረጻዲቅ ጋር በሚቀጥሉት ቀናት ዳግም ተገናኝተን በአቶ ታዬ ደንደዓ አጠቃላይ ቃለ መጠይቅ ላይ የምንወያይ ይሆናል። ለዛሬ ከሁለት ቀናት በፊት ከረዳት ፕሮፌሰር ትንግርቱ ጋር ያደረግነውን ክፍል 2 ቆይታ ነው ይዘን የቀረብነው። እንድትከታተሉ እንጋብዛለን። መልካም ጊዜ። አብይ አህመድ በባለቤቱ አማራ ነው፣ በእናቱ አማራ ነው፣ በእናቱ ኦርቶዶክስ ነው። እንግዲህ ይሄ ካልተቀየረ በስተቀር ለምንድን ነው እንደዚህ የአማራ ጥላቻ ውስጥ የገባው? በጣም ግራ የሚገባ ነገር አለ። በተወሰነ ደረጃ የአማራ የሚሆኑ ነገሮችን ይጋራል። በሚስትም ይሁን በእናትም ይሁን በተለያየ መልኩ የሚጋራው ነገር አለ። ለምንድን ነው በዚህ ደረጃ? ምክንያቱም የሱን ስነ ልቦና ወደ ኋላ ሄደን ስናጤን ወይም ደግሞ ስንፈትሽ እውነት ለመናገር ብዙ ፈትሸናል። ያኔ በሸሻ ያለ እዛ ጅማ አካባቢ በ1900 ምናልባት ዓመተ ምህረቱን አላስታውስም፣ እዛ የወረዳ አመራር በነበረ ጊዜ እዛ የኦርቶዶክስ ቤተክርስቲያን አማኞች የተጨፈጨፉበት ታሪክ ሁሉ ጊዜ ይነሳል። ከዛ ጀርባ እጁ እንዳለበት ምን ሰማለን። የአኖሌ ሐውልት ኮሚቴ ሲቋቋም ዋና አቀጣጣይ እሱ እንደነበረ ሰምተናል። የአንድ ቢሮ ኃላፊ በነበረበት ጊዜ መጤዎች ነው አጠቃላይ መጤዎች ሲያነሳ ቁጭት በሚፈጠር መልኩ ካድሬዎችን ያስደነገጠበትን አንድ ንግግር እንዳደረገም ሰምተናል። ከበፊት ጀምሮ የአማራ ጥላቻ ውስጡ እየገነገነ የመጣ ሰው ነው። ከየት የመጣ ነው? ምን አድርጎት ይሆን? እንደው ስነ ልቦናውን ካጠናም ብዬ ነው። ያ መሳይ ወለ የስነ ልቦና ጥያቄ ስለሚሆን በዚህ ላይ ኤክስፐርቶች ቢያወሩበት ጥሩ ነው የሚሆነው። ግን ምንድነው የመጣበት የፖለቲካ ሂደትና እድገቱን ስትመለከት አብይ አህመድ አሁን ለመጣበት ሁኔታ ይሄንን ጥላቻ ማዳበር ነበረበት። በነገራችን so that's why he is a prime minister. okay ይሄን ጥላቻ ባይዝ ኖሮ ጠቅላይ ሚኒስተር ለመሆን የሚያስችለውን መሰላል መውጣት አይችልም ነበር። ምክንያቱም የኢትዮጵያ የፖለቲካ የስቴት ዲዛይን ምንድነው? በዋናነት ወደ ላይ ለመውጣት ይደረግ የነበረው አይደለምና ከሌላ ብሔረሰብ የሚመጡ የፖለቲካ ልሂቃን ቀርቶ ራሱ የአማራ ፖለቲካ እንትን ውስጥ የነበሩ የአማራ ፖለቲካ ልሂቃን በአማራ ጠልነታቸው ልክ ነበር የሚመለመሉት። መሳይ ምን ያህል ራሳቸውን ይሰድባሉ ነው መመልመያው። ምን ያህል ራሳቸውን ይጠየፋሉ፣ ህዝባቸውን እሴታቸውን ይጠየፋሉ የሚለው ትልቁ መመልመያ ነበር። አስበው እንግዲህ በኦህዴድ ውስጥ ትልቁን የስልጣን መሰላል ወደ ትልቁ የስልጣን መሰላል ለመምጣት ምን አይነት አማራን በተመለከተ ምን አይነት ትርክት ልታንጸባርቅ እንደሚገባ ግልጽ ነው። ታማኝነትን ለማግኘት ምክንያቱም ከፍተኛ የሆነ ባክግራውንድ ኢሹ አለበት። አንተ እንዳልከው የሄደበት ሁኔታ የሎያሊቲው ጉዳይ ከመጀመሪያ ጀምሮ ጥያቄ ምልክት ውስጥ የገባ ነው። የመጣበትን ሂደት ስታምልክ እንግዲህ በዛ ላይ እሱን በተመለከተ የተሻለን ንባብ ያደረኩት ከቶም ጋርነር የጻፈውን መጽሐፍ ካነበብኩ በኋላ ትዝታንን በተመለከተ በነገራችን ላይ እናቱንም በተመለከተ የሰጣቸው አካውንቶች አሉ። ለተለያዩ ሰዎች የተናገራቸው ነገሮች የተለያዩ ናቸው። ኦቤን ላይ የተናገረውን እኔ ኦሮምኛ ስለምሰማ ሰምቼዋል። ምንድነው ያለው ኦቤን ላይ? እኔ እናቴም አባቴም ኦሮሞዎች ናቸው ነው ይሄ አንተ የምትለው አሁን ለምሳሌ በእናቱ አማራ በመናምን የሚባለው
ለዓለም አቀፉ ማህበረሰብ የተሸጠ አካውንት ነው እንጂ አብይ አህመድ አይደለም። that's not who አብይ አህመድ is። ቶም ጋርነር የቡራዩ አካባቢ ላይ የሰበታ አካባቢ ልጅ ነች። ጅማ ሄደችበትንም ምክንያት እንደውም የጉራጌ ማህበረሰብ ተወላጅ ልትሆን ትችላለች የሚል ነገር ሁሉ ያነሳል። የራሱን መላምት ያስቀምጣል። ኤኒዌይ ከምን መጣ ምንድነው ባክግራውንዱ የሚለው ነገር አይደለም። በዋናነት ግን ያደገበት ትርክት ምንድነው? ኢትዮጵያ ውስጥ ወደ ለስልጣን መወጣጫ ያበቃ የነበረው የፖለቲካ ትርክት ምንድነው? መከላከያ ሰራዊት ውስጥ ሲያድግ በምን አይነት ቅኝት ነው ያደገው? ወደ ፖለቲካ እንትን ውስጥ ሲገባ ምን አይነት የፖለቲካ እንትን ውስጥ ነው ያደገው? የመጣው ምን አይነት የፖለቲካ ባህል ውስጥ ነው የመጣው? ይሄ እንግዲህ ኦሪየንቴሽኑ ምንድነው? የፖለቲካ ትጥቁ ምን ይመስላል? አሁን ላይ አማራን ለምሳሌ በቀደም በኢትዮጵያ ቴሌቪዥን ላይ የተናገረውን ሰምተው ከሆነ መሰል ስለንትን ያወራል ስለ ድህነት ሲያነሳ ባህሎቻችንን፣ ሃይማኖቶቻችንን፣ እምነቶቻችንን መፈተሽ አለብን ይላል። ኢምፕሊኬት የሚያደርገው የአማራን ባህልና እሴት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያንን ፍጹም ለልማት ለብልጽግና ጸር አድርጎ ቫልዩዋን እሴቶቿን አብይ አህመድ በመጽሐፍ ደረጃ ያስረዳሉ። በነገር የብልጽግና ማሰልጠኛ ማኑዋል ላይ ተመልክቻለሁ። ይሄ ኦሪየንታሊዝም እጅግ አደገኛ ኢትዮጵያ ውስጥ ለብልጽግናችን እንቅፋት የሆነ ነው ብሎ ለብዙ ሀገራት ባለሀብቶች ሁላ ሳይቀር በውጭ ሀገር ዲፕሎማቶች ሁላ ሳይቀር ይነግራል። ይገርም ነገር እና ይሄንን ጦርነት ሌጂቲሜሲ እንዲሰጡት ሁላ ክላሽ ኦፍ ሲቪላይዜሽን የባህል የሃይማኖት የስልጣኔ ቅራኔ እንዳለ ሁላ ለማስረዳት ሞክሯል። የፖሊሲ ለውጥ ሲያደርግ ዝም ብሎ አይደለም ይሄን ለውጥ ያደረገው ባይዘው የአይዲዮሎጂ የባህል የፖለቲካ አስተሳሰብ የእሴት ሁለንተናዊ ለውጥ በኢትዮጵያ ውስጥ እንዲመጣ ይፈልጋል። ኢትዮጵያ የተሰራችባቸውን ፋውንዴሽናል ቫልዩስ ካልቸራል ኮርስ መቀየር ይፈልጋል። ባህሎች፣ እሴቶች መቀየር ይፈልጋል። የኢትዮጵያን ሕዝብ በድህነትም ቢሆን ያስተሳሰሩ። ስለዚህ ቅራኔው መሳይ አንተ እንደምትለው ከዚህ በፊት በትርክት ደረጃ በተቋም ደረጃ የነበሩ ቅራኔዎች በብዙ መንገድ ማኒፌስት የማይደረጉ በአደባባይ የማይገለጡ የነበሩ ቅራኔዎችን ሙሉ ለሙሉ በጦርነት እነዛን ቅራኔዎች አጥፍቼ መደላደል እፈጥራለሁ የሚል ግለሰብ አማራ የታወጀበት ጦርነት ከዚህ የግለሰቡ ፍልስፍናና እይታ የሚመነጭ ለዚህ ደግሞ ድጋፍ እንዲያደርጉለት የተለያዩ ሀገራት ጋር ሲሄድ አማራን በተመለከተ የተለያየ ትርክት ይነግራቸዋል። የተለያየ ትርክት ዩናይትድ አረብ ኤሚሬትስ ሲሄድ የሚነግራቸው ሌላ ነገር ነው። ወደ ምዕራባውያኑ ሲሄድ የሚነግራቸው የተለየ ነገር ነው። ወደ ሌሎች ወደ ቱርክና ሌሎች ሀገራት ሲሄድ የሚነግራቸው ነገር የተለየ ነው። ኢትዮጵያ ውስጥ ያሉ ሌሎች ማህበረሰቦችን ጋር ሲሄድ እና ሌሎች ማህበረሰብ ኤሊቶችን ሲያገኝ የሚናገረው ነገር ይገርማል መሰለኝ። ለእያንዳንዱ ማህበረሰብ የሚሰጠው የሚናገረው ነገር አለ ይሄን በተመለከተ። ስለዚህ ለታየም ላንተም ለሌሎችም ጋዜጠኞች ሳይደብቅ በአደባባይ የሚናገረው ነገር ምናልባትም ለበርካታ የአማራ ባለስልጣናት አማራን በተመለከተ አንተ የምትለውን ነገር ነግሯቸው ሊሆን ይችላል። እየሳቀ ነው የሚነግራቸው። ይሄንን የተረዳ ማህበረሰብ ይሄንን የተገነዘበ ትውልድ ግን ተፈጥሯል መሰለኝ። ይሄ ትግል በዋናነት ይሄንን አስተሳሰብ ነው የሚታገል። ይሄንን አደጋ ነው መቀልበስ የሚፈልግ። የኢትዮጵያ ሰላም ይሄንን አስተሳሰብ ታግሎ ከማሸነፍ ይመጣል ብለን እናምናለን። በሀገሪቱ ውስጥ የሚመጣው ዲሞክራሲያዊ ሽግግር፣ ሰላም፣ እኩልነት፣ ፍትህ፣ የህዝቦች አንድነትና ትብብር፣ የጋራ ዓላማና ራዕይ ሊመጣ ይችላል ብዬ የማስበው ይሄንን እጅግ አደገኛ የሆነ አስተሳሰብ በማሸነፍ አስተሳሰብ ብቻ አይደለም መሰለኝ በተግባር የሚገለጥ ነው። አንተ ከሰማኸው በትላንት በስልክም ነግረኸኛል። ከሰማኸው ውስጥ አዲስ አበባ እንዳይገባ አድርገነዋል። ታየ የሚናገረው ነገር አለ። በነገራችን ላይ በቃለ መጠይቁ ታየ የሚለው ምንድነው? አማራን ከክልሉ ውጪ በተለያዩ ቦታዎች ላይ ብቻ አይደለም ሰላም ይነሳው ይላል። ፕሮፐር አማራ ብለን በምንጠራቸው አካባቢዎች ላይ ለረጅም ጊዜ አማራ በሰላም
ከሌሎች ኢትዮጵያውያን ጋር ይኖርባቸው ወጥቶ ይገባባቸው የነበሩ ባይለማም እንኳን ሳይመጻደቅ ይኖርባቸው የነበሩ አካባቢዎች አሉ። እነዛንም ጭምር ሰላምና ረፍት መንሳት ስለዚህ በሌሎች ቦታዎች አዲስ አበባ ላይ ብቻ አይደለም፣ ወለጋ ላይ ብቻ አይደለም፣ በሌሎች አካባቢዎች ብቻ አይደለም፣ በሚኖርባቸውም አካባቢዎች ጭምር ሄደን ጎጃም ላይ ረፍት እንነሳዋለን፣ ጎንደር ላይ ረፍት እንነሳዋለን የሚለውን ወሎና ሸዋ ላይ የሚደረገውን እንግዲህ በየቀኑ እየተመለከትክ ነው መሳይ። እና የዚህ ሰውዬ አማራ ጠል እንትን ከበርካታ ምክንያቶች የሚመነጭ ነው። በርካታ ወደ ኋላ ሄደ ልታነሳቸው ነገሮች አሉ። አሁን ከሚሰራበትና ከሚመራበት ፍልስፍና ልትቀዳው ትችላለህ እና አስፓየር ከሚያደርገው በርካታ የሚላለከላቸው ደግሞ በርካታ ኃይሎችም ሊኖሩ ይችላሉ። እነዚህን ሁሉ በርካታ ፋክተሮች ከግንዛቤ ውስጥ አስገብተ ለምን ይሄንን አቋም ያዘ ብለህ ልትረዳ የምትችልበት ሁኔታ ይኖራል። ግን ጥልቅ ትንታኔ ጥናት በራሱ የሚፈልግ ሆኖ እመለከተዋለሁ። ግን በርካታ ምክንያቶች እንደሚኖሩት አይጠራጠርም። ምናልባት ትንግርቱ ያው የአማራን በተለየ ሁኔታ ያነሳ ነው ታዬ ደንዳም ሲገልጸው በጣም ጆሮን ጭው የሚያደርጉ አንድ ጤናማ ብለን ልንጠራው የምንችለው ሰው አንድም ማህበረሰብ አንድን ህዝብ በዚህ ደረጃ ጥላቻ ውስጡ ሲኖር በጣም ስለሚያስደነግጥም ጭምር ታዬ ሰው ነው። ታዬ ምንም እንኳን ከኦሮሞ ማህበረሰብ ቢገኝም ሰው የሚለውን ስብዕና ያዳበረና በዛ ደረጃ ራሱን ያቆመ ሰው በመሆኑ ይህንን ነገር ሰምቶ ዝም ማለት ስላልቻለ ነው የወጣውም ወደ አደባባይም እንዲወጣ ያደረገው። ብዙ ነገር ያነሳል። ግን አብይ አህመድ ጥላቻው ለአማራ ብቻ አይደለም። አብይ አህመድ ከራሱ ውጭ የሚወደው ሰው የለም። ኦሮሞንም እኮ ይጠላል። አሁን ታዬ ደንዳ ስለ ምንድነው ከረዩ አባቶች ምናልባት ቃለ መጠይቁ ላይ በኦሮምኛው ላይ በአንተ ላይ ተከታተልከው ለኔ ግን የነገረኝና በተለያየ መልኩ የሚወጣው አሁን ሰምቻለሁ። ግን ለኔ የነገረኝ ነገር አለ። አንድም ከአብይ ጋር የተቆራረጠበትና የመጨረሻ ፍቼ የፈጸመበትም አንዱ የዚህ ከረዩ አባቶች ጉዳይ ነው። የከረዩ አባቶችን የገደለው የሽመልስ አብዲሳ ማን ይገኛ የሚባለው ኮሬ ያንን የሚመሩት አሁን የኦሮሚያ ክልል የሰላምና ጸጥታ ቢሮ ኃላፊ በፊት የኦሮሚያ ክልል ፖሊስ ኮሚሽነር የነበሩት አራርሳ መርዳሳ፣ እንደዚሁም የኦሮሚያ ክልል ምክትል ፕሬዝዳንት አወሉ አብዱ እና የሽመልስ አብዲሳ የደህንነት አማካሪ ሶስቱ ሆነው የሚመሩት አንድ ቲም እነዚህ የከረዩ አባቶችን እነዚህ ሁለቱ ግለሰቦች እዛ ሆነው አማካሪው ሽመልስ አብዲሳ ሆነው አብዲሳ ቢሮ ሆነው የተደዋወሉት ነው። ጨርሷቸው ነው ያለው። እነዛ አራርሳ መርዳሳ እዛው በአካል ሄደው ነው እነዛ 16ቱ የከረዩ አባቶች የተረሸኑት። ለታዬ ይሄንን የሚቋቋመው አልሆነም። መረሸናቸው ብቻ አይደለም የሚያስደነግጠው፣ ከዛ በኋላ ለሌሎች የከረዩ አባቶች መቀጣጫ እንዲሆን እንዲፈሩ በእነሱ ላይ የደረሰው እናንተ ላይ ይደርሳል የሚለው መልእክት እንዲደርሳቸው የተወሰኑ አባቶችን በአንድ ክፍል ውስጥ አስረው የነዚህን የ16ቱን የከረዩ አባቶችን አስክሬን 2 ቀን አብሮ አሳድረዋል። 2 ቀን አብሮ አድሮ እነዛ አባቶች ምን ሊሰማቸው እንደሚችል ምናልባትም አሁን በህይወት ካሉ ሊነግሩን ቢችሉ ደስ ይለናል። እንደዛ አድርገዋል። እንዲህ አይነት ጭካኔ የኦሮሞ ህዝብ ላይ ፈጽመዋል። ይህንን ነገር ጠየቅኩት። በኋላ ለሕክምና ወደ ውጭ ሄዶ ነበር አብይ አህመድ። ለሕክምና በሄደበትም ጊዜ ሁሉ እስከመጣ ድረስ ምንም ነገር እንዳትፈጥር ብሎ በስልክ ሁሉ ነገረኝ። ጠበቅኩት። ከሕክምና ሲመጣ ቤተ መንግስት ጠራኝ። አብይ አህመድ ማለት ነው። በነገራችን ላይ ለምን ሕክምና እንደሄደ አላቅም፣ ግን ሰውነቱ በሙሉ በፋሻ ተጠቅልሎ ነበረ። ከጭንቅላቱ ጀምሮ ጀርባው በሙሉ በፋሻ ተጠቅልሏል። ምናልባትም ከጭንቅላት ጋር የተያያዘ ሕክምና አድርጎ ሊሆን ይችላል። አሳየኝ። ከዛ በኋላ አነሳ ነው ጉዳዩን ነገርኩት። ምንድን ያለኝ የኦሮሞ እናት እንደ ሽመልስ አብዲሳ የወለደችው ልጅ የላትም፣ ሽመልስ አብዲሳን እንዳትነካው አለኛል። ስለዚህ ምንም ማለት አልቻልኩም። ከወንበሬ ተነሳሁና እኔ የምታገለው የምኖረውም ለሊናይ ነው ለቪላ ቤትና ለቪኤት አይደለም ብዬ በር ከፍቼ ወጣው። የመጨረሻችን ያ ነው አለ። ከዛ በኋላ እኔና አብይ አህመድ በአካልም አልተገናኘንም። ያው የተፈጠረው ተፈጥሯል።
ስለዚህ የኦሮሞንም ህዝብ የሚጠላ ሰው ነው አብይ አህመድ። እዚህ ላይ በጣም ጥንቃቄ ማድረግ ያስፈልጋል። የአማራን ህዝብ የጠላው በዋናነት መሳሪያ ታጥቋል፣ ለስልጣኔ ስጋት ይሆናል በሚል ነው ቀድሜ ጥርሱን አራግፋለሁ ብሎ የተነሳው። ነገር ግን የአብይ አህመድ እንደ ጠላት የሚያያቸው አማራንም ኦሮሞንም ትግሬውንም ጭምር ነው። አቶ ብሏቸዋል፣ አማራ፣ ትግሬ፣ ኦሮሞ። ስለዚህ እዚህ ላይም ታየ ምንም ሳይዛነፍ መረጃውን ሰጥቷል። ይሄንን ለህዝብ እንድንገልጽለትም ጠይቆናል። አናቅም፣ አሁን በህግ ጥላ ስር ነው ያለው፣ የሚፈጠረውንም ነገር አናቅም። እሱ እንደሚለው ከሆነ በእስር ብቻ ማይቆሙ በሌላም ነገር የሚመጡብኝ ከሆነ ግን የኢትዮጵያ ህዝብ እውነቱን ይወቅ ብሏል። እንግዲህ እኔ እንዳልኩ የአፋን ኦሮሞ ቋንቋውንም ስለማውቀው በክልል ውስጥ ያለውን በህብረተሰቡ ላይ የሆነ ያለውን ነገር በጣም እመለከታለሁ። እንዲህ አይነት እኔ ከሜጋና ተልተሌ የቦረና ሰዎች ደውለውልኝ ያውቃሉ፣ በጣም ሪሰንትሊ ማለት እና ደውለው ልጆቻቸውን ወደ ወታደር ቤት እንመለምላለን እያሉ ልጆቻችንን አንሰጥም ብለናል ብለው ነው ደውለው የነገሩኝ። እና ደውለው ሲነግሩኝ ልጆቻችሁን ካላመጣችሁ እንግዲህ ወደ ጦርነት ሊማግዳቸው ልጆቻችሁን አምጡ ነው የሚለው። የማያልቅ ሰፕላይ ነው መሳይ። በየቀኑ ልጆቻቸው እንግዲህ በጣም በርካታ ሰው ነው የሚገደለው ልጆቼን አንሰጥም እያለ። በርካታ ልጆች ጫንጮ አካባቢን ጨምሮ ሸዋ አካባቢ ወደዚህ ምዕራብ ብትሄድ እና በርካታ አካባቢዎችን ሐረርጌን ይዘህ ወደ ባሌና አርሲን ጭምር ብትሄድ በጣም በርካታ ልጆች ትምህርት ቤት፣ ምክንያቱም ከትምህርት ቤት ስለሚታፈኑ ትምህርት ቤት ላለመሄድ በየመንና በሳውዲ አረቢያ እያደረጉ በዚህ በቦሳሶ በኩል በሶማሊያ እያደረገ ከሀገር ሲሰደድ ባህር እየገባ የሚያልቀው ቁጥር ስፍር የለውም መሳይ፣ ቁጥር ስፍር የለውም። እና እኔ ምላሉኝ ኢልሚ ኦሮሞ ዱመቴ አሉኝ። ይሄ ሰውዬ መጥቶ የኦሮሞ ልጆች አለቁ፣ ትንግርቱ አማራ ክልል የሚካሄደውን ጦርነት ልባችን ያዝናል፣ በኦሮሞ ስም ስልጣን ላይ ነኝ ብሎ የአማራ ህዝብ ላይ በሚያደርገው ነገር በጣም ልባችን ይደማል። የኛ ልጆችን ግን ትንግርቱ ጨረሰብን። ልጆቻችንን ትምህርት ቤት ገበያ መላክ አልቻልንም። እኔ በዚህ እድሜ ገበያ ሄጄ የምገበያየው እኔ ነኝ አሉ። ከገበያ ሄጄ ሶዳናቱ ቢተታ እኔ ነኝ ገበያ ሄጄ ጫው ገዝቼ የምመለሰው አሉ ቃል በቃል። ጉጂ ብትሄድ ተመሳሳይ ነው፣ ባሌ ብትሄድ ተመሳሳይ ነው፣ አርሲ ብትሄድ ተመሳሳይ ነው። ወጣቱን አስጨረሰው መሳይ። በሚሊሻ ማን ማንን እንደሚያስር አይታወቅም። ዝርፊያው የሚነገር አይደለም። በወረዳ ውስጥ ያለው በዞን ደረጃ ያለው ዝርፊያ በቃል የሚገለጽ አይደለም። ከዛ አልፎ ግን የሰላምና የጸጥታ ሁኔታው የፖሊስ ባለቤት የሚሊሻው ባለቤት ማን ማንን እንደሚያስር ማን ማን ላይ እንደሚተኩስ ወጥተው መግባት ያልቻሉበት እንደምታውቀው በጣም በራሱ ስርዓት ያለው ማህበረሰብ ነው። ነገሮችን የሚረዳበት እሴቶች ያሉት ማህበረሰብ ነው እንደምታውቀው። በየትኛውም ጊዜ እንዲህ አይነት አስከፊ የህዝባችንን ሰላም በዚህ ደረጃ የፈተነ ነገር ገጥሞን አያውቅም ነው ያለው። ዋናከሲ አርጊኔስ አገኘስ ኢምቤክ ነው ያለው። አይተንም ሰምተንም አናውቅም ነው ያለው መሳይ። ይሄ ግለሰብ ጦርነትን ኤክስፖርት ያደርጋል፣ እልቂትን ኤክስፖርት ያደርጋል። እያንዳንዱ ቦታ ላይ እያንዳንዱ ማህበረሰብ በጣም የሚገርም ታየ ምን ይላል መሰል የኢትዮጵያን ህዝብ እንደ ይሄ በሶሻል ሳይንስ ማልቴዥያን የምንለው እንትን አለ፣ ዲሞግራፊክ ኮንሰፕት አለ። እና ማልተስ የሚባል ሰውዬ የሰውንና የህዝብን ብዛት በጣም አደጋ አድርጎ ነው የሚቆጥረው። የህዝብን ብዛት እና ፖፑሌሽኑ ፖዚቲቭ እና ኔጌቲቭ ቼኪንግ ሜካኒዝም፣ ፖፑሌሽን ኮንትሮሊንግ ሜካኒዝም የህዝብን ቁጥር ለመቀነስ የሚያስችሉ ማናቸውንም ኔጌቲቭ ኮንትሮሊንግ ሜካኒዝምንም ጭምር ተጠቅመን
የህዝቡን ቁጥር መቀነስ አለብን የሚል ፍልስፍና ነው መሳይ። ለምሳሌ ረሃብ፣ ጦርነትን ለእንደዚህ አይነት ነገር ሪኮመንድ ያደርግ ነበርና በጣም አደገኛ ፍልስፍና ነው። በነገራችን በጣም አደገኛ የሆነ ፍልስፍና። ይሄንን ግለሰቡ በቀደም ምን ይላል? ኢትዮጵያ ውስጥ ርካሽ የሆነ ሌበር አለ ሲሉ ሰማለሁ አለ በቀደም ኢትዮጵያ ቴሌቪዥን ላይ። እና ይሄ አስተሳሰብ ትክክል አይደለም ማለት ኢትዮጵያ ውስጥ ያለው ሌበር ሪላየብል አይደለም፣ ኮምፒተንት አይደለም ማለት አምራች አይደለም። ስለዚህ ሮቦት እና አርቲፊሻል ኢንተለጀንስ ላይ ነው መተማመን ያለብን እንጂ ህዝቡ ላይ አይደለም ማለት እጅግ በጣም አደገኛ ነው። ባይዘው ታየ ምን ይላል መሰለ? የኢትዮጵያን ወጣቶች እንደ ቀልድ አድርጎ ምን አለን ይላል? ይሄ እኮ ወጣት ለ20 ዓመት ያዋጋኛል አለን ይላል። ለ20 ዓመት ያዋጋኛል። ለአብይ አህመድ የኢትዮጵያ ወጣቶች የሥራ ዕድል ሲፈጠርላቸው የሥራ ዕድሉ ጦርነት፣ ወጣት ሲመለከት የሚያው ጦርነት፣ ወጣት ሲመለከት የሚመለከቱ ጦርነት፣ ትምህርት ቤት እንዲወድቁ አድርጎ ጦርነት እንዲገቡ ያደርግ። ወጣቶች ሶስት ተስፋ ነው ያላቸው መሰል ኮሌጅ ይሄዳሉ። ኮሌጅ የማይሄዱ ወጣቶች ወደ ትምህርት ቤት ለትምህርት ዕድል በቅተው ወደ ኮሌጅ የመግባት ዕድል የሌላቸው ወጣቶች ሊሰማሩ የሚችሉት ወደ ውትድርና ሙያ ነው። የውትድርና ሙያው ፌል ካደረገባቸው ከዚህ ውጪ አማራጭ የሚኖር ሶስተኛው ዲቪየንስ፣ በወንጀል በተለያየ አይነት መንገድ ህይወታቸውን ሊቀጥሉ የሚችሉበት ሁኔታዎች ውስጥ የመግባት ግዴታ ነው የሚኖራቸው። ሌጂትሜት የሆኑ ሚንሶች ይሟጠጡባቸው። ከፍተኛ የሆነ ተማሪ እንዲወድቅ ሲያደርግ ዋናነት ታሳቢ የሚያደርገው የጦርነት ፖሊሲው ነው። ስለዚህ ስራ ያጣ ወጣት ምን ይሰራል? ስራ እኮ ሀገሪቷ ላይ አለ፣ ውትድርና አለ አይደል? ይሄው ማስታወቂያ እያወጣን እኮ ወጣት እያገኘን አይደለም ይላል። ወጣቶቹን ሲመለምል ደግሞ የሚመለምልበት ዘርፍ ምንድነው? ኤአይ ይላቸዋል፣ ድሮን ቴክኖሎጂ ምናምን ይላቸዋል፣ ሮቦት ላይ ምናምን ትሰራላችሁ ነው የሚሏቸው። ወጣቶቹ ግን እግረኞች ናቸው፣ ካኖን ፎደር ናቸው። እንደዚህ አይነት ህዝቡን ይጠየፈዋል፣ ህዝቡን ይንቀዋል። የኢትዮጵያን ህዝብም አንተ እንዳልከው ነው፣ ሁሉንም ማህበረሰብ ይንቀዋል። አይኑን ይግለጥ። የእውነትና እንትን የራቀበት ሀገር ነው እያለ ማህበረሰቡን ሲሰድብ ሰሞኑን ሰምተዋል። እንዴት እንደሚንቀው ህዝቡን ትመለከትበታለህ ማለት ነው። በዚህ ደረጃ ስለሚገልጸው በሌሎች ማህበረሰቦችም ዘንድ በኦሮሞ ህዝብ ዘንድ ደግሞ ልክ እንደ አማራው ሁሉ ኦሮሞ ውስጥ አዲስ አበባ ዙሪያ ላይ ያለው ምንድነው? ሰላሌ አካባቢ ታያከ የተወለደበት አካባቢ ገብረ ጉራቻ ላይ ጫንጮ ላይ ያሉ የኦሮሞ ህዝብ እኮ ቀንበር ልጆቹን ጠምዶ ነው የወጣው አይደለም? በቃ ወተን መግባት፣ አርሰን መብላት፣ ገበያ ሄደን መመለስ አልቻልንም። ይሄ ግለሰብ ለሀገሪቱ ያለው ቋሚ ፕሮጀክት ጦርነት ነው ይለናል ታይ በንግግሩ ማለት ነው። ይሄ በነገራችን ላይ አብይ አህመድ ይሄ መንግስት የኦሮሞ ህዝብ መንግስት ነው እያለ በተደጋጋሚ ሲነዛው የነበረውን ፕሮፓጋንዳ፣ ሲነዛው የነበረውን ዲሰፕሽን በተወሰነ መልኩ ዳር ሆነ ተመልክተው አስተውለው አይ ይሄ አገዛዝ ህዝባችንን ያጠፋል፣ ይሄ አገዛዝ የኢትዮጵያንም ህዝብ የኦሮሞንም ህዝብ ቀሪውንም ለቀጠናውም ቢሆን እጅግ አደገኛ ነው ብለው ታዝበውና ተመልክተው የመጡ ሰዎች ትመለከታል። ታዬ አይ ቲንክ እንደዛ አይነት መረዳትን ይዞ የመጣ ነው እና እንዳልኩ በጣም በበርካታ ስፍራዎች በብዙ ቦታዎች ላይ የኦሮሞ ህዝብ እንዳልከው በጣም በሰላም እጦት ኑሮ የተናጋበት፣ ኑሮ የተመሰቃቀለበት፣ ከሌሎች ጋር ያለው ህብረት በሌሎች ህዝቦች ዘንድ እንዲታይ እያደረጉ ያሉት እየሄዱበት ያለውን ርቀት ስትመለከት እጅግ አደገኛ እንደሆነ ትመለከታለህ ማለቴ ነውና እዛ ላይ ይዞት የመጣው ነገር በእርግጥም ለዚህ ህዝብ ተቆርቋሪ መሆኑን አይቻል። ግለሰቡ የወጣበትን ማህበረሰብ ከዚህ አደጋ ለመታደግ ከፍተኛ ዋጋ መከፈል ያለበትን ዋጋ ለመክፈል ቆራጥ መሆኑን በዚህ ቃለ መጠየቁ ተረድቻለሁ። መሳይ እንግዲህ ትንግርቱ ምናልባት ሁለተኛው ክፍል በሆርን ኮንቨርሴሽን ከኢታና ጋር ያደረገውን ቆይታን ያው ከፈረሱ አፍ መስማታችን እዛው ከነበረ ሰው መስማታችን እንጂ አብይ አህመድ የሚያደርገው ነገር ለኢትዮጵያ ህዝብ ግልጽ ለዓለሙ አቀፉ ማህበረሰብ ምን እያደረገ እንዳለ የተደበቀ ሆኖ አይደለም። ግን በዲዛይን የሚደረግ አቅዶ አስቦ የሚያደርገው መሆኑን
ለመግለጽ እንደዚህ አይነት አጠገቡ የነበሩ ሰዎች መናገራቸው የሱን ያህል እንኳን አጠገቡ ባንሆንም እኛም በነበረን ቅርበት የሰማናቸው ነገሮች እጅግ ያስደነግጡን እንደነበረ በተደጋጋሚ ማንስተናል። እነታየ መተው ደገፉ፣ ሌሎችም መተው አሁን ምስክርነታቸውን እየሰጡ ያሉበት ሁኔታ አለና ኢትዮጵያ እጅግ አደገኛ ሁኔታ ውስጥ እንዳለች እንገነዘባለን። ለታየ ያነሳው ጥያቄ በእኔና በሱ ቆይታ ላይ ያው ለህዝብን በቀረበው ላይ የሱን ሁሉ ጊዜ የሱን እንዲያደረገ በዚህ ወጣ በዚህ ገባ ምንም ይሁን ጋራም ቧጠጠ ተንኮልም ሰራ የትኛውንም አደረገ አብይ አህመድ እስከ ኢትዮጵያን ለማጥፋት የሚችለውን ሁሉ ሊያደርግ ይችላል። የሱን ኃጢያትና ጉድፍ በመናገር ግን ምን ልናወጣ ምን ለውጥ ልናመጣ እንችላለን የሚል ጥያቄ ነው ያነሳውለት። መልሶ ጥያቄውን በጥያቄ ነው የመለሰው። እውነቱን ነው። ታየ ያነሳው ሐሳቦች አሉ። እሱ የገብረ ጉራቻ ልጅ ነው፣ የፍቼ ሰላሌ። ፍትና ሰላም ከሌለ ፍትና ነጻነት ከሌለ ምንድነው ገብረ ጉራቻ ለኔ ምኔ ነው? ፍትና ነጻነት ከሌለ ለጎንደሩ ነዋሪ ጎንደር ምንድናት? እኛ በጋራ ምንጋራው ነገር አለ። ቁስላችን አሁን የመሬት የይዞት አይደለም። እያንዳንዳችን በተወለድንበት ትብታችን በተቀበረበት ከተማ ውስጥ በነጻነት እየኖርን ነው ወይ? ስለዚህ ወደዚህ እንምጣ ነው። ታየ ትልቁን ስብዕና ነው ያነሳው። እውነት ባለበት ሰላም እንግዲህ ታየ አደጋ ውስጥ ነው ያለው። ታየ በአውሬዎች መንጋጋ ውስጥ ገብቷል። ምን ሊያደርጉት እንደሚችሉ አናቅም። ከኔ ጋር ያደረገውንም ቆይታ ከኢታና ጋርም ያለውን ሲወጣ ሊፈጠርበት የሚችለውን ነገር እንረዳለን። በሱ ቆራጥነት በሱ ሰልፍለስ የሚባለው ይሄ ለራስ ከማሰብ ይልቅ ለወገን ለህዝብ ከማሰብ የመጣ ቆራጥ ውሳኔ ነው። እንዲህ ልጅ ያለው ቤተሰብ ያለው ያደረገው ማናችንም ልናደርገው እንችላለን። ቦታው ላይ ስንደርሱላችን የምንፈተንበት ነው። ታየ ግን አድርጎታል። አሁን በጨለማ ውስጥ ነው ያለው። ይበላል ይጠጣል አናቅም። አየር ያገኛል ይተነፍሳል አናቅም። ነገ ምን እንደሚጠብቀው አናቅም። እነ በቲ ኡርጌሳን እነ ሀጫሉን ያሰብን ከሄድን ምንፈራበት ሁኔታ ስለታየ ህይወት ምናስብበት ሁኔታ እጅግ እየጨመረ ይመጣል። ግን ይሁን ታየ መስዋዕትነት ከፍሏል። ማናችንም አንከፍለውን ነገር እያደረገ ነው ያለው። ምንድነው ታዲያ ማድረግ ያለብን? እንደው ትንግርቱ ይሄ ሰውዬ እውነት እዚህ ላይ የኢትዮጵያ ህዝብ አንድ ውሳኔ ያደርግ ዘንድ የሚጠበቅበት ዘመን ላይ ነው ያለነው። አንድ አብይ የሚባል ከየት እንደመጣ እንኳን የማይታወቅ የአያቱን ታሪክ የማያቅ የአባቱን ታሪክ የማይደግም ታየ እንዳለው ድሩዬ ይህ ግለሰብ መጥቶ እቺን በጣም የተከበረች ዋጋ የተከፈለባትን በደም ባጥንት ትልቁ ዓለም የሚመካባትን ማለት እንችላለን በተለይ ጥቁር ህዝብ እቺን ሀገር ምን ዲውዳቂ አድርጓት መጫወቻ አድርጓት አሁንም እንደው ለአንድ ቀን በስልጣን ላይ እንዲቆይ የምንፈቅድ እኛ እውነት ታየ የከፈለውን አንዲት ቅንጣት መስዋዕትነት ብንከፍል ከዚህ ሰውዬ እጅ ኢትዮጵያን ማላቀቅ እንችላለን። ምን እያደረግን ነው? እያንዳንዳችን ራሳችንን መጠየቅ አለብን። ለእያንዳንዳችን የቤት ስራ ተሰጥቶናል። ትንግርቱ በዚህ ማጠቃለያ ያንተ እንድስማና ዝግጅታችን ልክ ነው። በርካታ መስዋዕትነት እየከፈሉ በተለይ ደግሞ ለኦሮሞ እና ለሌሎች ኢትዮጵያውያንም ከፍተኛ አሳይመንት የሰጠበት ነው። በነገራችን ላይ ታየ እና ለሌሎች ኢትዮጵያውያንም መመሳይ ምልህ ምክንያቱም ዋጋ እየከፈለ ያለ በርካታ ህዝብ አለ። በጣም ከፍተኛ መስዋዕትነት እየተከፈለ ነው ያለው። ይህ አገዛዝ የሰው ልጆች ሁሉ ጸር ነው። ለኢትዮጵያውያን ሰላም፣ አብሮነትና በጋራ ለመሻገር የሚደረግ ህልም እጅግ አደገኛ ሆኖ እንቅፋት ሆኖ መጥቷል። ስለዚህ እያንዳንዱ ህዝብ ማድረግ ያለበትን ታየ በነገራችን ላይ እዛው ቃለ መጠየቅ ላይ ሰዎች ስለምን አርፋ አትቀመጥም ይሉኛል። ቤተሰቦቼን በእርግጥ ወዳለሁ ልጆቼን ወዳለሁ ይላል። ግን ደግሞ እንደ ሶሪያ ህፃናት ሀገር አልባ ሲሆኑ ማየት መልካም አባት ያደርገኛል ወይ ሲል ኢትዮጵያውያንን የሞራል ጥያቄ ይጠይቃል። በነገራችን ላይ ይሄን አገዛዝ ማወቅ ነው የሚለው ታየ። ይህ አገዛዝ ሰዎች እንደሚያስቡት አይነት አገዛዝ አይደለም። በጣም ዲሰፕቲቭ ነው። የሰዎችን አእምሮ በማታለል ላይ የተመሰረተ ነው። በጣም ደካማነቱ እንዲታወቅበት የማይፈልግ አገዛዝ ነው። አፋኝ መስሎ እጅግ አደገኛ አገዛዝ መስሎ ለመታየት ጥረት ያደርጋል። ያንን ቀመሩን መብላት በጣም አስፈላጊ ነው። የዚህን አገዛዝ ደካማ ነገር ጎን ማወቅ አስፈላጊ ነው። ሌላው ቅድም አንተ እንዳልከው መሳይ
እዚህ ጋር በርካታ ጉዳዮችን አዘጋጅቷል። ለምሳሌ በአማራውና በትግራይ ህዝብ መካከል እንዳልከው በምንም አይነት መልኩ መገናኘት እንዳያስፈልግ ለዘላለም ሊቀራረቡ የማይችሉበትን አጀንዳ ትችላቸዋለሁ ነበር ሲል ነበር። በምንም አይነት መልኩ ሁሉ ጊዜ እየተዋጉና እየተናረቁ የሚኖሩበት ሁኔታ እንዲፈጠር ኮንስታንት ስቴት ኦፍ ዋር እና አኒሞሲቲ ውስጥ ጠላትነት ውስጥ እንዲቆዩ ለማድረግ የሄደበት ርቀት ቀላል አይደለም። በእያንዳንዱ የኢትዮጵያ ህዝብ ላይ ህልውና አደጋ ደቅኗል ያገዘ። በነገራችን ላይ ስለ ደቡብ ኢትዮጵያውያን ያነሳል ታዬ። እየተወሰደ የሚደፋው የኢትዮጵያ የደቡብ ክልል ልጅ ተወላጅ እዚህ አጋጣሚ የደቡብ ልጆች ባለቤት የላቸውም መሳይ ክልሎች የመከላከያ ኮታ ላኩ ሲባሉ አፍሰው የሚልኩት በጫማ ላይ የሚሰሩ የቀን ጉልበት ሸክም የሚሰሩ ልጆችን ነው እየለቀሙ የሚልኩት። ባለቤት የላቸው የደቡብ ልጆች እየረገፉ ለቤተሰቦቻቸው ሀዘናቸው አይነገርም። ይሄ ሁሉ የሚማገደው ሰራዊት የማ ልጅ ነው ብሎ የሚጠይቅ ይሄንን ግለሰብ የሚጠይቅ እኮ ተቋም የለም መሰል። ይሄንን የሚጠይቅ የተደራጀ ኃይልም የለም። የት ነው የሚሄዱት እነዚህ እየወሰድ ከአማራ ክልል የምትደፋቸው ልጆች የት ነው መግቢያቸው? እየወሰድ ኦሮሚያ ውስጥ የምትደፋ ወታደርና እንትን የት ነው መግቢያው የሚል የሚጠይቅ እኮ የለም። ከዚህ እንውጣ። ይሄ ሀገር የህዝቡ ነው። ኢትዮጵያውያን የከፈሉት ታሪካቸው ይሄ አይደለም። ዛሬ ኢትዮጵያውያንን ለአይሲሲ ላላካሉ ሲል ተሰማዋለ ብርሃኑ ጁላ። የኢትዮጵያ ታሪክ ለዓለም ህዝቦች በኩራት ለጥቁር ህዝቦች ኩራት የሆነን ህዝብ ማለት ነው። ዛሬ ዕውቀት የሌለው እውነትን የማይቀበል እየተባለ ይነገረዋል። የኢትዮጵያ ህዝቡን እንዴት እንደሚመለከቱት በሮቦት እንተካዋለን ይላሉ። አሳንሰው ይመለከቱታል። መብቱን ሲጠይቅ ይሰደባል። መምህራንንና ባለሙያዎችን እንዴት እንደሚመለከት የሀገሪቷ በነገራችን ላይ የጤና ባለሙያዎች የኢትዮጵያውያን ጤናዎች ናቸው። ሀገሪቷ የምትተነፍስባቸው እስትንፋሳ የሀገር ሳምባ ናቸው። የነሱ መታመም የሀገር ህመም ነው። ህዝቡ በዛ ደረጃ ሊያውቅ ይገባል። እነዚህ ድንበር ተሻጋሪ የሆኑ ትግሎችን ማድረግ ይላል ታዬ። ጥቅሞች አሉ ነው ፔኩላሪቲስ አሉ። የእያንዳንዶቻችን የቡድንና የግል ጥያቄዎቻችን ሊለያዩ ይችላሉ መሳይ። ግን የተሻለ ስርዓት ማንበር እንችላለን። እዛ ሀገር ላይ ለትብብር የሚያስችሉ እድሎች አሉ። አብሮ ለመስራት የሚያስችሉ እድሎች አሉ። ለሰው ልጆች ሁሉ የተገቡ ስርዓትን ማንበር የሚቻልበት እድል አለ። መነጋገር ያስፈልጋል። ሁላችንም በየራሳችን ቀፎ ውስጥ በተሰፋልን ልክ ቁጭ ብለን አይደለም የምናለቅሰው። ከዛ ወጥተን የሌሎችን ችግር ለማየት የሚያስችል ድፍረቱ፣ አቅሙ፣ ቅንነቱም ሊኖረን ይገባል። የሀገር ዝም ብሎ ተጠብቆ ለዚህ ትውልድ አልደረሰም መሰለኝ። በጣም በርካታ ዋጋ ተከፍሎበታል። ለነዚህ ግለሰብና ለዚህ ቡድን አሳልፎ ሀገርን ሸጦ ትቶ ምን አገባን ብሎ መቀመጥ ይቻላል ወይ? በእኛ እድል ላይ ነው ያለው። ታዬ is always righteous። አሁን እነ ክርስቲያን ታደለ ነፃ የሚያወጣቸውን ነገር እያደረጉ ነው። እነ ዮሐንስ ቦያሌው ዛሬ ላይ በርደኑ የለባቸው። እነ መስከረም እነ ታዲዮስ ታንቱ ጋሽ ታዲዮስ በዛ እድሜያቸው በዚህ እስር ቤት በእንደዚህ አይነት ሁኔታ እየማቀቁ ራሳቸውንም ትውልድንም ነፃ አውጥተዋል። የራሳቸውን ትውልድ ነፃ አውጥተዋል እሳቸው እና የኛ ከእስር ቤት ውጪ ያለነው ኢትዮጵያውያን በርደን ነው። እነሱን ነፃ ማውጣት ብቻ ሳይሆን ራሳችንን ነፃ ማውጣት ብቻ ሳይሆን ይሄንን አገዛዝ ታግሎ ማሸነፍ በደንብ ይቻላል። በደንብ እያሳየን በርካታ ትግሎችን የተገሉት ጤፎችና ለመናገር እናንተ እዚህ ዘመን ላይ በቅለናል። የዚህ ዘመን ትውልዶች ነን። ነገ ታሪክ ይህንን ዘመን ያስታውሰዋል። በዚህ ዘመን ላይ እንዲህ አይነት ግለሰብ እንዲህ አይነት አቅመቢስነቱ ከጫፍ እስከ ጫፍ የተነገረለት ነው። ባጠገቡ ባሉም በቅርበት ባሉም በርቀት ባሉም የተነገረለት ሰው ነው። እንዲህ አይነት ከውቀት የሌለው ምግባር የሌለው ከባህሪ የሌለው እንኳን ለመሪነት በረከት ስምዖን አለ የተባለው በረከት ስምዖን በርግጥ ለምሳሌ በቃል ማለት አይደለም፣ ግን እንደው ቃሉን ልዋስና ለወረዳ እንኳን አመራርነት መብቃት በማይችል ሰው ይሄን ሁሉ 7 ዓመት
አሁን እንደምንሰማው ከሆነ በዚህ የምክክር ኮሚሽኑ አማካይነት ደግሞ የፕሬዝዳንትነት ቅርጽ ይዞ ደግሞ ለሚቀጥሉት 10 ዓመታት 2 ተርሞችን 3 ተርሞችን ህገ መንግስቱን ከፍቶ አሻሽሎ ለራሱ በሚጠቅም መልኩ ለመቀጠል እየተዘጋጀን ያለው ተጠያቂው አብይ አህመድ አይደለም እኔ አንተ ነን ነገ ታሪክ ይሄ ሰውዬ እንዲሆን በምንም ይሁን በሰራዊትም በምንም ባራዊትም በምንም ይሁን እንደዚህ እንዲሆን አቅማተን መተባበር አቅቶን ይሄን ሰውዬ የፈቀድንለት እኔና አንተ ነን ከሱ በላይ እኛ ተጠያቂ ነን ይሄን እያንዳንዳችን መልስ መስጠት እንችላለን ወይ ለከግርቱ መሳይ አይ ቲንክ ያ ጊዜ መጣ ይመስለኛል መሳይ በሩን ያላንኳኳበት ሰው የለም ይሄ አገዛዝ ማን እንደሆነ አሁን ልታታልለው የምትችለው ህዝብ የለም እያንዳንዱ ሰው ጧት ቁርስ ምን እንደሚበላ እንዴት ወጥቶ እንደሚገባ መች ወጥቶ እንደሚገባ ምን አይነት ኑሮን እየኖረ በምን አይነት ሁኔታ ውስጥ እንዳለ እያንዳንዱ ሰው የሚያውቀው ነው መሳይ አሁን የኢትዮጵያን ህዝብ በምን አይነት ሁኔታ ውስጥ እንዳለ ልንነግረው የምንችልበት እንዲህ አይነት አደጋ ይመጣባል የምንልበት አይደለም ኦሬዲ የኢትዮጵያ ህዝብ አደጋ ውስጥ ነው ያለው ስለዚህ አትተባበር ብትለው ልተባበር የማይችልበት እድል የለውም አንዱ ካንዱ ጋር ላይተባበር የሚችልበት እድል አለው ምትልበት ጊዜ ላይ አይደለም ወደድንም ጠላንም ልንነጋገር ልንተባበር ልንሻገር የሚገባን አደጋ ሀገራችን ውስጥ እውነት ሆኖ ተከስቷል ምን ሰማው አይደለም ሰዎች የሚነግሩን አይደለም እየሆነ ሁላችንም በየቤታችን የደረሰብን እያየነው ያለነው ጉዳይ ስለሆነ ማለት ነው ስለዚህ ኃላፊነቱን ሁላችንም እንውሰድ እኔ ምን እየሰራው አንተ ምን እየሰራህ ነው ይሄንን የሚያዳምጥ ሰው ምን እየሰራ ነው ከዛሬ ጀምሮ ባሉ የትግል አውዶችና መስኮች ሁሉ እያንዳንዳችን ያንን ኃላፊነት ለመወጣት ዝግጁ ነን ወይ ለጥቂት ግለሰቦች የምንተወው ጉዳይ አይደለም ታየ ታሰረ ተፈታ ኢትዮጵያን አያሻግራትም ኦኬ በሆነ ተአምር የሆነ ዱላ ከሰማይ ወርዶ ታየ በዛ በትር ባህር ያሻገረ ያሻግረናል መስከረም ወጣ በዛ በትር ባህርን በሁለት ከፍላት ታሻግረናለሽ ብለን ምናምንበት አይደለም እያንዳንዳችን ወደ ፖለቲካል አክሽን መግባት አለበት በየዘርፉ ሚና አለን አቅማችንን አሳንሰን ማየት የለብንም እንደ ህዝብ ይሄንን ኃላፊነት ልንወስድ ይገባል ነው በየማስበው መሳይ ለህቃኑ ሚና አላቸው ፖለቲከኞቹ ሚና አላቸው ሚዲያው ሚና አለው ባለሀብቱ ትግሉን ማገዝ መቻል አለበት ኃላፊነት አለበት እና ለህቃኖቹ በድፍረት መነጋገር መጀመር መቻል አለባቸው ኦኬ በድፍረት መነጋገር መቻል አለባቸው እና አብይ አህመድ ካፒታላይዝ ያደረጉበት ቂም ጥላቻ ቁርሾ አለ አቃለው ግን እነዛን መሻገር ያስፈልጋል የበለጠ ጥፋትን መቀነስ ነው አላማው አይደል ስለዚህ ያንን ማሳካት ከተፈለገ ደግሞ ያንን ለማድረግ የሚያስችል እድል አለ ብዬ አስባለሁ ደስ የሚለው ነገር መሳይ ታየ የተናገረውን ነገር ነው እኔ ላብራራ የመጣው ይሄኮ ትልቅ ኃላፊነት ነው መሳይ ለምንድን ነው የመጣው ያማራን ህዝብ በተመለከተ በህዝባችን ላይ የደረሰ ያለውን እልቂትና ግፍና መከራ አስተውሎ ለዛም ድምጽ ሊሆን ስለመጣ እውቅና ለመስጠት ነው ይሄ ነው ትግል ማለት አንዱ ያንዱን ቁስል በተናገረ ሰዓት ለዛም እውቅና መስጠት ማለት ነው ስለዚህ ልክ እንደ ታየ አይነት ሰው ሲመጣ ኢምብሬስ እናደርጋለን አስተሳሰብ እንደግፋለን አፕሪሺየት እናደርጋለን አብረ ለመታገል እድል ይፈጥራል ለመተባበር እድል ይፈጥራል ማለት ነው ስለዚህ ያንን እንድናስተውል ነው አደራምለው እና በርካታ ሰው እኔ ምን አደርጋለሁ እንደው እግዚአብሔር ይንቀልልን ብቻ አንበን እውነት ነው መጸለይ ተገቢ ነው እንደየሃይማኖቶቻችን ወደ ፈጣሪ መጫው አለብን ኢትዮጵያ ህዝብ እውነት ነው በፈጣሪ በከፍተኛ ደረጃ የሚታመን ነው ደግሞ እዚህ ያደረሳት ፈጣሪም ነው እውነት ለመናገር የኛ ብልሃት አይደለም ጥበባችን ከተሰረቀ ቆይቷል ግን ደግሞ መሳይ የኛ ፖለቲካል አክሽን እና ዊል ያስፈልጋል እኛም መስራት አለብን እኛም መመካከርና ማሰብ አለብን ፈጣሪ አእምሮን ሰጥቶናል እንድንነጋገር አንደበትን ሰጥቶናል እንድናስተውል አእምሮን ሰጥቶናል ስለዚህ እኛ ከተሳተፍንና ከተጋገዝን ልንሻገር የምንችልበትን እድል ጥፋትን ልንቀንስበት የምንችልበት እድል አለ ያ የኢትዮጵያን ህዝብ አሸናፊ ሊያደርግ የሚችልበት የታየ አደራ እሱ ነው ለኔ የነመስከረም አደራ
የነ ክርስቲያን የነ ዮሐንስ የሌሎችም በርካታ በእስር ላይ የሚንገላቱ በጣም በርካታ በማንነታቸው ምክንያት ከፍተኛ መጎሳቆል ውስጥ ያሉ ወንድሞችና እህቶችን አደራ የምንወጣው መስዋዕትነት እየከፈሉ ያሉ ወንድሞቻችንን እህቶቻችንን መስዋዕት ልንወጣ የምንችለው እነዚህ ነገሮች ላይ ትኩረት አድርገን ስንሰራ ተባብረን ይሄንን ጥፋት መቀነስ የምንችልበትን እድል ስናፋጥን ነው ብዬ አስባለሁ። ለኔ እሱ እጅግ አዋጭ ይመስለኛል። ለእያንዳንዳችን ዊን የሆነ የፖለቲካል እድል አለ ብዬ አስባለሁ። ያንን ማድረግ ከሁላችን ይጠበቃል። መሳይ ይሄንን ነው ለለም ከባድ ነው። ምናልባት ስሜታዊ የሆነው ያለ ምክንያት አይደለም። በጣም ጊዜ ማይሰጥ ሁኔታ ውስጥ ስላልን ነው ሀገር የሚያሳጣ ታዬ ደንዳ ይገልጿል። ከኢታና ጋር ባደረገው ቆይታ በህወሓት ኢህአዴግ ጊዜ ለእስርም ተዳርጎ ነበርና ያንን እስርና አሁን በብልጽግና ዘመን የታሰረውን እስር ሁለቱን ሲያነጻጽር ነው ምን ያህል የከፋ እንደሆነ ምን ያህል የከፋ እንደሆነ አንዳንድ አሁን አብይ አህመድ ዙሪያ የሚርመጠመጡ እንደነ ብርሃኑ ነጋ አይነት እንደነ ሌሎች የአማራ ብልጽግናን በላቸው እንደነሱ አይነት ሰዎች አሁን ስለነሱ ማንሳትም እውነት ከሞራልም አንፃር አፌን ምላሴንም እየቀፈፈኝ ነው ስማቸውንም ስጠራ እንዴት እንደምንጠየፋቸው ለቃሉ በጣም ይቅርታ ጠይቃለሁ። ግን መባል ስላለበት ነው። ከዚህ በኋላ ታየም እንዳለው አካፋ ብለን ነው ኢትዮጵያን ነፃ የምናወጣው። ምንም መደባበቅ የለም። እንደነዚህ አይነት ሰዎችን በቅድሚያ እነዚህን ሰዎችንም ገለል ማድረግም ይገባናል። ለማንኛውም በጣም ኢሞሽናል የሚያደርግ ነው። ታየን ከሌላው ለየት የሚያደርገው ምናልባትም ከብዙዎቻችን በርቀትም ካለነው ውዛ በቅርበትም ካሉት የሚለየው አንድ ነገር በጣም ችግሩን በደንብ ተረድቶት አንብቦት እሱ ሰርክል ያለውንም ይሄ ለምን ለእንደዚህ ታረጋለህ ለምን ይሄ የጽንፈኛው እንደዚህ በጣም ጉድጎታና እንትን አለ እሱን ሁሉ ተቋቁሞ ግድ የለም የአማራው ህመም ያመኛል የትግሬው ህመም ያመኛል ብሎ ነው የመጣው። እያንዳንዳችን አሁን ሊያመን የሚገባው የራሳችን ህመም ብቻ አይደለም። አማራ ጋር ያለውንም ችግር በደንብ መንቀስ አለብን። አዎ አማራ ከማንኛውም የማህበረሰብ ክፍል በተለየ ሁኔታ የሉና አደጋ ገጥሞታል። በተለየ ሁኔታ ተደራጅቶ የመስዋዕትነት እየከፈለ ነው። ግን ደግሞ አንዳንድ አሉ ትግሉን ያው የአማራ ትግል እንደዚህ በጣም ጊዜ እንዲወስድ ለአብይ አህመድ እንዲመቻች አሁን ሽመልስ አብዲሳ ሰሞኑን አለ የተባለው ገንዘባችን ይጨነቅ ነው ያለው። ገንዘብ እየከፈልን ለሚሊሻውና ለአድማ በታኙ አማራን በአማራ ማዋጋት እንችላለን። ሰሞኑን ከአንሙት ጋር ቆይታ ስናደርግ የነገረኝ ነገር በጣም ጭንቅላቴን ነካኝ። አብይ አህመድ እኮ ቁጭ ብሎ አማራን በአማራ እያዋጋ ነው። በሚዲያው ላይ የተሰለፉለት አማራዎች ናቸው። በማደራጀቱ የተሰለፉለት አማራዎች ናቸው። በመዋጋቱ የተሰለፉለት አማራዎች ናቸው። እነዚህ አማራዎች ናቸው ከአማራ ጋር የሚዋጉት። ያሳዝናል እውነትን ለመናገር። እንደ ታየ አይነት ከራሱ ድንበር ተሻግሮ የመጣ ሌላው ግን የራሱን ህዝብ የሚያሰቃይ የራሱ ህዝብ ላይ የሚተኩስ ነው ያለው። ስለዚህ የመረረ ጊዜ ላይ ነው ያለነው። በጣም የመረረ ከዚህ በኋላ እውነት ኢትዮጵያ ማዳን ካለብን ጊዜ ማይሰጥ ከዚህ ሰውዬ እጅ ላይ እቺን ሀገር በአስቸኳይ ካልነጠቅን ነገ ከነጎዲያ ካርታ ላይ ኢትዮጵያ የምትባል ሀገር ልናገኝም አንችልም። እንደ ሶሪያ እንደ የመን በየትም ሀገር እንደ ጨውዘር ተበትነን ነው መንቀረው። ስለዚህ ጊዜ ማይሰጥ ወቅት ላይ ነው ያለነው። የታየን ሁኔታ በቅርበት እንከታተላለን። የታየን አንዳች አደጋ አንዳችም ይሁን የሆነ ነገር በሱ ህይወት ላይ የሚያደርሱ ከሆነ የኢትዮጵያ ህዝብ በንቃት መከታተል አለበት። ይሄ ሰውዬ የዘመኑ አቡነ ጴጥሮስ ሆነን የመጣው አቡነ ጴጥሮስ ራሱን መስዋዕት አድርጎ ኢትዮጵያን ላድን የመጣ ነው። በቅርበት ተከታትለን ሌሎችንም እነ መስከረምን ሌላው የአማራ ታጋይ በአሁን ሰዓት በእስር ቤት የሚማቅቀውንም እነሱን ጭምር እያንዳንዱን እለት እየተከታተለን ከዚህ ሰውዬ ኢትዮጵያ የምትወጣበት ሁኔታ እንደው በቶሎ መፍትሄ መፈለግ ያለብን ይመስለናል። የማጠቃለያ ሐሳብ ስጠንና ዝግጅታችን እናብቃ። ትምርቱ መጣይ እንዳልከው አይ ቲንክ ምን ይላል መሰለ ታዬ በቃለ መጠየቁ ላይ በተለይ ጎንደር ላይ የተካሄደውን ሰልፍ ያነሳል።
የኦሮሞ ደምደሜ ነው የሚሉ የአማራ ልጆች ባነር ይዘው ወጥተው እነ በቀለ ገርባ ይፈቱ ሲሉ አይነው በኋላ ላይ ለአማራ ህዝብ ምን እንዳሉት እነ በቀለ ገርባ ባቀም ግን በእውነት በዛን ወቅት የአማራ ህዝብ መሻገር ያለበትን ድንበር ተሻግሮ ከሌሎች ጋር ሶሊዳሪቲውን በማሳየት ወደ ኋላ የሚል ህዝብ አይደለም። ዛሬ ላይም በሌሎች አካባቢዎች ላይ የሚደርስን ግፍ እጅግ አምርሮ ይጠየፋል። እጅግ አምርሮ የሚጠየፍ ህዝብ ነው መሳይ። ምክንያቱም ስነ ልቦናውን እናውቀዋለን። የስነ ልቦና ውቅሩን እናውቀዋለን። ከሌሎች ህዝቦች ጋር በምን አይነት ሁኔታ ውስጥ ሲኖር እንደነበረ እናውቃለን ማለት ነው። የአማራን ትግል በአንድም በሌላም መልኩ የተለየ ትርጉም እንዲሰጠው አገዛዙ በጣም በርካታ ስራዎችን ይሰራል። የተለያዩ ሚዲያዎች የአማራን ትግል ለሌላው የኢትዮጵያ ህዝብ የሚስሉበት መንገድ በአገዛዙ ሆን ተብሎ የሚሰራ ፕሮጀክት አካል እንደሆነ መርሳት የለብንም። ለምሳሌ ሌሎች ህዝቦችን፣ ሌሎች ማንነቶችን፣ ባህሎችን፣ እሴቶችን እንትን እያሉ እያጠለሹ እንዲናገሩ ይደረጋል። ለአማራ ተቆርቋሪ ሆነው ነው የሚቀርቡት። ግን ደግሞ በዋናነት የአማራን የፖለቲካ ፍላጎት አይደለም ለሌሎች የአማራን የተጋድሎ የህልውና አደጋ ምንጮች አይደለም የሚነግሩት። ኦኬ ስለ አማራ ይቆረቆራሉ፣ ግን ደግሞ አማራን በሌላው መንገድ ሌላውን እያዋረዱ ልክ የአማራ ወኪል መስለው ለመቅረብ ይፈልጋሉ። አገዛዙ እነዚህንና የነዚህን ግለሰቦች ንግግር ይዝና አዳራሽ ውስጥ ይዞ ሄዶ ደግሞ ለኦሮሞ ፖለቲከኞች ለሌሎች ህዝቦች የፖለቲካ ኤሊቶች ያስተምርበታል። ተመልከቱ የሚሏችሁ እንዴት እንደሚናገሯችሁ ተመልከቱ እያለ ገባ። አማራ ማለት እንደዚህ ነው፣ አሃዳዊ ነው፣ የሃይማኖት ልዩነትን አይቀበልም፣ የሌሎች ማንነቶችን ቋንቋና እሴት አያከብርም እያለ ይሄንን ነው እጅግ ያሰለቸንና በጣም ምንም ከታሪካዊ እውነት ጋር የተፋታ ማለት አማራን የማይመስል እሴቱን የማይመስል ሌሎች ላይ ይሄንን ትርክት ለመጫን ጥረት ሲያደርግ ትመለከተዋለህ ማለት ነው። አይ ቲንክ እሱን ቀልብሶ መውጣት ያስፈልጋል። እውነተኛውን የአማራ ድምጽ ለመስማት ሌሎችም የአማራና አማራ ላይ የሆነ ያለውን ነገር ለማየት አይናቸውንና ልባቸውን መክፈት ይጠበቅባቸዋል ማለት ነው። በአማራውም በኩል ግን ኃላፊነት እንወስዳለን። ተሻግሮ የህዝባችንን ዘለቄታዊ ሰላምና ደህንነት ለማረጋገጥ መደረግ ያለባቸውን የፖለቲካ ውሳኔዎችና የፖለቲካ እንቅስቃሴዎች ሁሉ ማድረግ እንደሚገባ እናውቃለን ማለት ነው። ያለ ኦሮሞ ህዝብ ሰላም የአማራን ህዝብ ዘለቄታዊ ሰላም ልናረጋግጥ እንደማንችል፣ ያለ ትግራይ ህዝብ ዘለቄታዊ ሰላም የአማራን ህዝብ ሰላም ልናረጋግጥ እንደማንችል መገንዘብ መቻል ያስፈልገናል ማለት ነው። የአማራን ክልል ሰላም ለምሳሌ እና አብይ አህመድ እኮ ጦርነቱን አማራ ክልል ላይ አድርገነው ሌሎቹን አካባቢዎች እያለማንና ሌሎቹን አካባቢዎች የኢኮኖሚ ኮሪደር አድርገን እንቀጥላለን ብለው ያስቡ ነበር። ግን ጦርነቱ ገነፈል አይደለም፣ ስፒል ኦቨር ያደርጋል። የሆነን አካባቢ በጦርነት ሁኔታ ውስጥ አቆይታ የሌላውን አካባቢ በዘላቂነት ልታለማው የምትችልበት እድል የለም መሳይ። በጣም ተደጋጋፊ የሆነ ኢትዮጵያ ውስጥ የአማራ አርሶ አደር ካላረሰ ሌላ የኢትዮጵያ ማህበረሰብ ይራባል። የአማራ ገበሬዎች፣ የአማራ አርሶ አደሮች፣ የአማራ ነጋዴዎች ሌላው አካባቢ ተንቀሳቅሰው ካልገዙ፣ ካልሸጡ፣ ካልሸመቱ ሌሎች አካባቢዎች ላይ ያለው ሁኔታ ይቆማል። ደቡብ አካባቢ ላይ ያሉ አርሶ አደሮች የነሱን ምርቶች ወደ አዲስ አበባ ማቅረብ ካልቻሉ አዲስ አበባ ላይ ያለው ማህበረሰብ ይቆረጣል። ያንደኛው መኖር ለሌላኛው ኢንዲስፔንሰብል ነው መሳይ። የምትተካው ራሱ አይደለም፣ ለሌላ ነገር የምትተካው አይደለም። ያንን መገንዘብ ያስፈልጋል ማለት ነው። የበደሎችን ልክ እንገነዘባለን። ኦኬ ግን ይሄንን አገዛዝ ለማስወገድ ምክንያቱም የእያንዳንዱ ህዝባችንና የቀጣይነታችን እንደ ህዝብ እንደ ሀገር የመቀጠል እድላችን እጅግ አስከፊ ሁኔታ ውስጥ ስላለ በነገራችን ላይ አሁን የምናወራው ፖለቲካም ስላልሆነ ለምሳሌ የህገ መንግስት ጉዳይ፣ የፌደራል ስርዓቱ ጉዳይ ምናምን ልናነሳ እንችላለን ማለት ነው። በጣም በርካታ ፖለቲካ ልዩነቶች ይኖሩናል ከተለያዩ ኃይሎች ጋር የስቴቱን ዲዛይን የፌደራል ዲዛይኑን በተመለከተ ህግና ስርዓቶቹን በተመለከተ ምክንያቱም የአማራ ህዝብ መዋቅራዊ ጥቃት ነው የተከፈተብኝ ብሎ ስለሚያምን በጣም በርካታ ጉዳዮች በታሪክ ላይ ቅራኔ ያለን የሚሉ ሰዎች አሉ። በተለያየ መንገድ የተለያየ አይነት ቅሬታዎች እንዳሉ እንገነዘባለን ማለት ነው። ግን መፍትሄው ምንድነው መሰለህ? መፍትሄው እነዚህን ቅራኔዎች ይዘን በየመንደራችን እና በየሰፈራችን መንጫጫት ነው ወይስ ከዚህ ተሻጋሪ የሆነ
የምርም ያንን አርትፉል የሆነ የፖለቲካ እንቅስቃሴ ለማድረግ ዝግጁ ነን የሚለውን ነገር ማሰብ ይጠይቃል ማለት ነው። አይ ቲንክ አሁን ሁላችንም በራችንን ልንዘጋ ብንፈልግ እንኳን ልንዘጋ የምንችልበት እድል ያለበት ጊዜ አይደለም መሳይ። እኛ አይ አንፈልገው አለመተባበርን አንችልም አንፈልገውም ብንል ልናሳካው የምንፈልገውን ነገር ልናሳካ የምንችልበት እድል አይደለም ያለው ማለት ነው። ጦርነትን ማሸነፍ የምንችለው ሌሎች ኢትዮጵያውያን የጦርነትን አስከፊነት በልጆቻቸው ላይ እየሆነ ያለውን ነገር እንዲገነዘቡ ማስቻል ስንችል፣ አብይ አህመድ እያመጣ የሚደፋው የደቡብን ልጆች ማስቆም ስንችል ነው። እያመጣ አማራ ክልል የሚማግዳቸውን የኦሮሞ ልጆች ማስቆም ስንችል ነው። የሶማሌና የአፋር ልጆችን የጋምቤላና የአኝዋክ ልጆችን የጉሙዝ ልጆችን ማስቆም ስንችል ነው ማለት ነው። እና ይሄ ደግሞ አይ ቲንክ በተወሰነ መልኩ መራመድ የሚጠይቀን ፖለቲካ ማራመድ ያስፈልጋል። እና ታየ ተራመደ ነው። አሁን በምን አይነት አስከፊ ሁኔታ ውስጥ እንዳለ ገነዘባል። ምንም ጥያቄ የለውም። መሳይ ሰሞኑን ስትሰማ ነበር ለጅብ የአማራ ልጆችን የፍጥኛ አስረው አዋሽ አርባ ላይ ሲጥሉ ሰምተሃል አይደል? ገርፈዋቸው ምንም የሚናገሩት ነገር ልጆቹ ሳይኖር ሲቀር ለጅብ ጥለዋቸው ይሄዳሉ። ከዛ ጠዋት ሲመጡ ጅብ አልበላቸው እንዴ ጅብ አልበላችሁም እንዴ ብለው አንደኛውን ወስደውት አንደኛውን እዛው ጥለውት ሄዱ። መሰረት ሚዲያ ይዞት የወጣውን ሰምተዋል። በእንደዚህ አይነት ደረጃ ነው ያለው። አህያ ሰዎች ላይ የሞተ አስክሬን ጭነው ከተማ ውስጥ አርሲ ላይ ምን ሲያደርጉ እንደነበረ ተመልክታል። ይህ አገዛዝ ምን ማለት እንደሆነ ህዝቡ የሚጠፋው አይመስለኝም። ኤሊቱ የፖለቲካ ልሂቃኑ ማህበረሰባችንም ይሄንን ሁኔታ በማስተዋል እኔ ምን ማድረግ እችላለሁ፣ እያንዳንዳችን እኮ አቅም አለን፣ ልንተባበር ይገባል ወደሚል ተግባር ተኮር እንቅስቃሴ ውስጥ መግባት ግዴታ የሆነበት ጊዜ ነው መሳይ። እኔ በአማራው በኩል ላረጋግጥል የምችለው ነገር ህብረተሰቡን ወክዬ አይደለም የምናገረው፣ ግን የአማራ ኤሊትን በተለያየ ስብሰባ በተለያየ መድረክ በተለያየ ጉባኤ ታጋዮቹን በተለያየ መድረክ በተለያየ ጊዜ በሚዲያውም በምኑም ስላለው ስለምሰማ የትኛውንም አይነት ትብብር የህዝባችንን ህልውና የሀገርን ቀጣይነት በሚያረጋግጥ ሂደት ውስጥ ከየትኛውም ኃይል ጋር ተባብሮ ይሄንን አገዛዝ በመታገል ጉዳይ፣ ምክንያቱም ይሄ አገዛዝ ባለበት እንደ ህዝብ እንቀጥላለን ብለን አናምንም መሰለኝ። ስለ ልማት ስለ ሌላ ነገር ማውራት ለኛ መመጻደቅ ስለሆነ ህዝባችን ወጥቶ መግባት እንደማይችል ስለምናውቅ ማንነቱ ኃጢአት ስለሆነበት ፈጽሞ ይሄ አገዛዝ ባለበት መቀል ስለማንችል እንደ ህዝብ ይሄንን አገዛዝ መታገል እና ይሄንን አገዛዝ ማሸነፍ የህዝባችን የህልውና ትግል ዋነኛ ግብ ነው መሰለኝ። ይሄንን በሚያረጋግጥ በየትኛውም አይነት መንገድ ትብብሮችን ለማድረግ ዝግጁ እንደሆነ ኤሊቱም አውቃለሁ፣ ልሂቃኑ ታጋዩም መሬት ላይ ያለው እና አመራሩም ይሄን እያደረገ እንዳለ አውቃለሁ። ስለዚህ በዚህ ረገድ የሚያሳስብ ነገር እንደሌለ ተሻግሮ ለዚህ ትብብር ፍቃደኛ መሆኑን በተለያየ መንገድ ገልጿል። በቅርብ ጊዜ የተደረገውንም የቨርቹዋል በሳይበር የተካሄደውን እንቅስቃሴ ተመልክተዋል። እዛ ላይ የአማራ አመራር የሆኑ በፋኖ ትግል ውስጥም ያሉ ከፋኖ ትግልም ውጪ ያሉ ራሳቸውንም ድርጅቶቻቸውንም የወከሉ ሰዎች ተገኝተው መልእክት አስተላልፈዋል ማለት ነውና እነዛ መልእክቶችም ቆራጥነትን የሚጠይቁ ስለነበሩ ማለት ነው። አንድም በሌላም መልኩ ለየትኛውም አይነት ትብብር ዝግጁ እንደሆነ ይሄንን አደጋ ይሄንን ህልውና አደጋ መቀልበስ በዋናነት ግባችን ተደርጎ የተወሰደ መሆኑን ማሳየት አስፈላጊም ስለሆነ ነው መሳይ እዚህ ላይ ላነሳ የፈለኩት። እያንዳንዳችን የራሳችን ሚና አለን፣ ሚናችንን እንወጣ የኔ መልእክት ነው መሳይ። እንግዲህ ትንግርቱ በጣም ነው የማመሰግነው የአቶ ታዬ ደንደአን ቃለ መጠይቅ ለሆርን ኮንቨርሴሽን እና ለኛም በመጠኑ የሰጠንን አስመልክቶ በሁለት ተከታታይ ዝግጅት ያቀረብነው መሰናዶ ነው። በነገራችን ላይ በተለያየ ጊዜ ተደዋውለናል። ወደ እስር ቤት ሊገባ አንድ ቀን ሲቀረው ጭምር ተደዋውለን እንደነበረ ነው በዚህ አጋጣሚ ማንሳት የምፈልገው።
ያው በዝግጅቱ ላይ እንደገለጽኩት ከሆነ 2 ጊዜ ሙከራ አድርገን በኔትወርክ ምክንያት አልተሳካልንም። ሶስተኛውን ቀጠሮ ይዘን ይያለ ነው ይሄ እስር የተፈጸመውና ታዬ ደንደዓ ብዙ ነገሮችን አንስቷል። ማስታወሳቸውን በማስታወሻ ደብተር የጻፍኩት ምክንያቱም በኋላ ላይ ነው አስፈቅጀው መቅዳት የጀመርኩትና ያንን ከማድረግ በፊት የነበሩትን ነገሮች በማስታወሻ ደብተር ላይ ጽፍ ነበርና እነዛን የማስታወሻቸውን ሰብስቤ ምናልባት አንድ ዝግጅት ወደፊት ላቀርብ ይችል እንደሆነ ያሰብኩበት እገኛለሁ። እንደው አንዳንድ ተመልካቾችም ከጠቅላይ ሚኒስትሩ ጋር አንድ ቀን ከጠቅላይ ሚኒስትሩ ጋር የሚል አንድ ዝግጅት አሰናዳለሁ ብለ ቃል ገብታል የታለ እያሉ ነው። እሱንም እያሰናዳውት ነው። ምክንያቱም እኔን ከአብይ አህመድ ጋር ያፋታው ያ እለት በመሆኑ ያንን እለት የተሰማኝን ለኢትዮጵያ ሕዝብ ማካፈል ስላለብኝ እሱንም አነሷለሁ። ብዙ ነገሮችን የተረዳውበትና ኢትዮጵያ ከምን ጊዜውም በላይ አደጋ ላይ እንደወደቀች ያወቅኩበት እለት በመሆኑ ያንን ለስሜቴን ለሕዝቡ የማካፈልበት ይሆናል። አሁንም በድጋሚ ለአቶ ደመቀ መኮንን መልእክት በዚህ አጋጣሚ እውነት ለመናገር ይህንን እድል ተጠቅሜ ነው አቶ ደመቀ በአንድም ይሁን በሌላ ያን ወቅት ላይ በጣም ከቀረብኳቸው የአገዛዙ ባለስልጣናት አንዱ ናቸው። በፍጹም ትህትና በፍጹም እንደው ወንድማዊ አባታዊ ልሎ ከቻልኩ ማላቅም የቀረበኝ ሰው ቢኖር ደመቀ መኮንን ነውና ያቺ እለት ግን ሁሉ ጊዜ ተቆረቆረኛለች። ያቺ ምሽት ደሴ ጧት ልትያዝ ማታ ላይ ተስማምተው እኩለ ሌሊት ላይ ከተለያዩ በኋላ የአብይ አህመድ የኦሮሞ ጀነራሎችና ባለስልጣናት የሲቪል ባለስልጣናት የፖለቲካ ባለስልጣናት ተሰብስበው በጋራ የወሰኑትን ቀይረው ደሴ ተያዘችበት ምክንያት ምንድነው? እዛ ጋር የተፈጠረው ክፍተት? ደመቀ መኮንን እንደነገረኝ በሌሊት መጥቶ ደንግጦ ቤቴ ድረስ መጥቶ የነገረኝ ብናልፍ አንደው አለመጣና ሰምታሉ ያለኛል። ምንድን ተፈጠረ ስለው ደሴ እኮ ተይዛለች እንዴ ደነገጥኳል። ስለዚህ ያችን ቀን ምን እንደተፈጠረ አብይ አህመድና ብርሃኑ ጁላ እና አበባውንና እነደመቀን አግልለው ለብቻቸው ወስነው ደሴን ያሳይዙበት ምንድነው ያ ነገር የሚለውን ለደመቀ መኮንን የሊና ምናልባት ሊና ካለው ለሊናው ይችላልታለሁ ምናልባት እኔ እንግዲህ መልሶን ነግርሃለሁ። አንደኛ ወጥቶ አይናገርም፣ ሁለተኛ በወቅቱ ደሴን አብይ አህመድ በሴራ እንዳስያዘ ቢያቅም ምንም ሊያደርግ አይችልም። እሱም ሆነ በዙሪያው ያሉት አሁን የጠራቸው ሰዎች ማለት ነው። እና ዝም ብለህ ነው መሳይ ጥሪውን ያደረከው። ጥሪውን ለጀግኖቹ ለነታዬ ደንደዓ ለነመስከረም አበራ ለአማራ ልጆችም ለኦሮሞ ልጆችም እንደዚህ አይነት ለሆኑት አስተላልፈ ወይንም በሌላ በኩል በጣም እንትን ላላቸው ሰዎች አስተላልፈ ቢሆን ምላሽ ታገኛለህ ብዬ አስባለሁ። እኔ እንግዲህ ከወዲሁ ይሄን ይልሃል አለለም፣ ግን እንደማይል ምንም ሳይታለም የተፈታ ነው ማለት ነው። ይመልስልሃል ብዬ አላስብም። ምናልባት ትንግርቱ ይህንን ያልኩት ያለ ምክንያት አይደለም። ከአብይም ጋር በነበረን የተወሰነች ብዙም አላቆም ያው በተወሰነች ቄታ እንግዲህ አንዳንድ ጊዜ የ5 ሴኮንድ ንባብ የሚባል ነገር አለ። ሆነ በ5 ሴኮንድ ውስጥ የሰው ልጅ ሙሉ ነገር ባታቅም እንዲሆነ ነገር የሚሰማ ነገር አለ። አብይ አህመድን እንዳየኸው የምትረዳው ነገር አለ። አብይ በማይክ የሚናገረውና ትክክለኛው አብይን እዛው ነው በደንብ የምትረዳውና የምትደመድመው። እንጥፍጣፊ የሚባል ይሉኝታ የሌለው ሰው ነው። በተወሰነ ደረጃ ደመቀ መኮንን ያንን ይሉኝታ ስላየሁበት የሆነ የቀረች ትንሽ የቁራጭ ነገር ውስጡ አለች። ምናልባት ያቺ ነገር ተሟጣ ካለቀች እንዳልከው ሊነግረኝ አይችልም። ያቺ ግን በጣም ትንሽም ብትሆን የቀረች ነገር ካለች ግን የዛን ቀን ምሽት ምንድነው የተፈጸመው? ወስነው ጨርሰው ደሴ እንዳትያዝ ያችን ቀለበት መዝጋት ነው። ቀለበቷ ከተዘጋጅ ህወሓት አይገባም ነበረ። ያችን ቀለበት ከፍተው እነሱ ወደ ታች የመጡበት ምክንያት ምንድነው የሚለውን ቢነግረን አይነግረንም እንዳልከው፣ ግን ከሊናው ጋር ካለ ያችን ጥፍጣፊ ምናልባትም ቀርታ ከሆነ ውስጡ በዛች አማካይነት ከነገረን እጠብቃለሁ። ካልነገረንም ግን ታሪክና የኢትዮጵያ ህዝብ ምናልባትም ሊናው ፍርዱን ይሰጠናል። let us give him the benefits of the doubt. So
እንግዲህ እኔ አይነግርህም አውቀዋለሁ። ለዚህ ሁሉ ህዝባችንን ይሄ ሁሉ እልቂት እንደሚሆን ያውቃል። he was part of the government በርካታ ስልጣን ኃላፊነት ላይ ነበረ ሰው ነው መሳይ። ምናልባት የዚህ ፕሮግራም እና የዚህ ፕሮግራም ስኮፕ አካል ስላልሆነ ሐሳብ መስጠት አይገባኝም። ግን ደግሞ ይሄ ሁሉ እልቂት እንደሚመጣ የተናገሩ የአማራ ልጆች ዛሬ በስር እየማቀቁ ያሉ የአማራ ልጆች እሱ ባለበት ቦታ ላይ ሆኖ ነው ሲታሰሩ የነበረው። አብይ አህመድ was just an amateur የሆነ ፖለቲከኛ ነው። አብይ አህመድ ከየት እንደመጣ የምታውቀው ነው መሳይ። እነዚህ ሰዎች እዛ ቦታ ላይ በጣም በርካታ ጊዜ የተቀመጡ ነበሩ። ህዝባቸውን ከእልቂትና ከጥፋት እንኳን ለመታደግ እንዴት አቅም ያንሳቸዋል? እንዴት አይነት ፖለቲካ ነው የሚያራምዱት? እንዴት ነው ለነሱ ፖለቲካ ማለት ምንድነው? እንዴት ነው የሚገነዘቡት? የወጡበት ማህበረሰብ በዚህ ደረጃ በእልቂት ውስጥ እንዲቆይ ተፈርዶበት በረሃብና በጦርነት እልቂት እያስተናገደ ባለበት ሂደት ውስጥ እንዴት ከህሊናቸው ጋር አብረው ይኖራሉ? ካንተ ጥሪ መምጣት ነበረበት ወይ መሰይ? አሁን በዚህ ሰዓት ይሄ ጥሪ ካንተ እስኪመጣ መጠበቅ ነበረባቸው ወይ እነዚህ ሰዎች? ለዚህ ነው አይነግሩህም እምልህ። ለዚህ ነው ይሄ ከሬጅ የላቸውም እምልህ። ይሄ ከሬጅ ቢኖራቸው ህዝባችን እንደዚህ አይሆንም፣ ሀገር እንደዚህ አትሆንም። እና ልክ እንዳልኩ ነው፣ ኦርዌሊያን ነው። እና ለፓርቲው የሚቀርቡ ሰዎች እጅግ በጣም ፈሪዎቹ እነሱ ሆነው ታገኛቸዋል። አብይ አህመድን በጣም የሚያውቁት ሰዎች ናቸው ፈሪዎቹ ሆነው የምታገኛቸው ማለት ነው። ምክንያቱም እንዳልከው አንተ በአንድም በሌላ መልኩ እነዚህ ሰዎች አንደኛው የወጡበትን ማህበረሰብ ምን ያህል ይወክላሉ የሚለው ሌላው ነገር ነው። ሁለተኛ ግን ምን ያህል ሎያል ናቸው ለህዝባቸውና ለሀገራቸው። በእርግጥ በዛ ልክ የሀገር ጉዳይ፣ የህዝብ ጉዳይ፣ የህዝብና የሀገር ጉዳይ፣ የታሪክ ጉዳይ የሚያስጨንቃቸው ሰዎች ናቸው ወይ? እንደው በእርግጥስ የሚያስጨንቃቸው ሰዎች እዛ ደረጃት ሲመጣሉ ወይ? ፕሬዝዳንት እንደሚደረገው ምን አይነት ሰው ነው መሰል? ሚኒስተር የሚደረገው ሰው ምን አይነት ሰው ነው? ሀገሬን ያሉት እኮ እና አስራት ወልደየስ ነበሩ። ሀገሬን ያሉት እነ ታዬ ደንደዓ ህዝብን የሚሉ ሰዎች የት ነው መኖሪያቸው? ሚኒስተር ያስደርጋቸዋል ወይ? አንተ የምትለው አቋም እዚህ ቦታ ያመጣቸዋል አይመስለኝም መሳይ። ኤኒዌይ ለነበረን ቆይታ እጅግ አድርጌ አመሰግናለሁ። እኔም ብዙ ተስፋ የምናደርገው አዲሱ የአማራ ትውልድ ላይ ነው። አዲሱ የኢትዮጵያ ትውልድ ላይ ነው። አዲስ አስተሳሰብ ይፈልጋል። እንዳልከው ያስተሳሰብ ነው አሸናፊነት፣ ያስተሳሰብ ነው ከሬጅ ብዬ ማሰብ። ይሄኛው ግን በጣም በርካታ ጊዜ የተሸነፈ አስተሳሰብን የያዘ ኃይል ነው። ያንን የፍርሃት ቆፈን ሰብሮ ወጥቶ መፍትሄ ለሀገር ለማበጀት ድፍረቱ አለው ብዬ አላስብም። ግን እኔ ልሳሳት፣ እነሱ ትክክል ሆነው ለዛ ዝግጁ ነኝ። አመሰግናለሁ መሰለኝ። በጣም አመሰግናለሁ ትንግርቱ ገብረ ጻዲቅ ከኤቢሲ ሚዲያ። ኤቢሲ ሚዲያ እንግዲህ በአማራ ቴሌቪዥን ነው። በጣም ያገባዊ በደንብ ፕሮሞት አድርግልን። እሺ፣ ኤቢሲ ቴሌቪዥን በአማራ ወቅታዊ ትግል ላይ ያደረገ ያለውን አስተዋጽኦ በቅርበትም ስለማቀው ከዚህ አንፃር እውነት ለመናገር ኤቢሲ ቴሌቪዥንን ሰብስክራይብ በማድረግ በመከታተል ድጋፍ ልትሆኑ ይገባል። እውነት በዚህ አጋጣሚ ሆነስት ሆነን እውነቱን መናገር አለብን። እኔ ብዙ መረጃዎችን ብዙ የአማራ ወቅታዊ ትግሎችንም እንደ ጥቆማም በተለያየ መንገድም የምከታተለው ሚዲያ በመሆኑ ይሄ ሚዲያ ሊያመልጣችሁ የሚገባ አይደለም እና እንድትከታተሉት ቤተሰብ እንድትሆኑ በዚህ አጋጣሚ እንገልጻለን። ትንግርቱ ደግሞ የዛ ሚዲያ ዋና አዘጋጅ መሆኑን በዚህ አጋጣሚ ለመግለጽ እንወዳለን። ትንግርቱ እንግዲህ ታዬ ደንደዓን ክፍል 1 ተመልክተን ነው። ምናልባት አዳዲስ ነገሮችን ከነገረን በሁለተኛው ክፍል ወይም በተከታታይ ክፍል ተመልሰን እንደምንገናኝ ተስፋ እናደርጋለን። የኢትዮጵያን ጉዳይ ብዙ ጉዳይ ማለት እኔ በጣም ጥቂቱን ያነሳን በጣም በርካታ ክፍል ነው። በጣም ብዙ ነገር ማንሳት እንችል ነበረ። እንዳልኩ የጊዜ ጉዳይም እንትን አለብን ብዬ ነውና ይሄ ፕሮግራም ራሱ 1 ክፍል ወይ 2 ክፍል ከአንድ ክፍል በላይ ሊሆን እንደሚችል ገምታለሁና እንጂ በጣም በርካታ ጉዳይ አንስተዋል እና ሌላም ጊዜ ነገም ተነጎዳም የሚያነሳቸውን ሰምተን እንገናኛለን መሳይና ለነበረን ቆይታ ለግብዣ እጅግ አድርጌ አመሰግናለሁ። አድማጭ ተመልካቾችንም እንደዚሁ ከልብ አመሰግናለሁ። እንግዲህ እግዚአብሔር ይርዳን፣ እንበርታ።
በጣም አመሰግናለሁ ተመልካቾቻችን። በዚሁ የዛሬውን ዝግጅታችን እናበቃለን። በሁለት ክፍል ከረዳት ፕሮፌሰር ትንግርቱ ገብረጻዲቅ ጋር ያደረግነው ቆይታ ይህንን ይመስላል። የአቶ ታዬ ደንደአን ቀጣይ ክፍልም ተመልክተን እንደዚሁም በሌሎች ጉዳዮች ላይ ዳግም ትንግርቱን ይዘን የምንቀርብ እንደሚሆን ከወዲሁ ለመግለጽ እንወዳለን። ኢትዮጵያ በክብር ለዘላለም ትኖር። ጤና ይስጥልን።